ስላሴ ወንድም ሴትም አይደሉም። እሺ ይሄን ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ፣ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እቺ እናንተ ሰፈሯን አይደለም እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለችም። እሺ ብርሃን ሴት ነው ወንድ ነው? ብርሃን የሚባለውን ሰውዬ አይደለም አደራ። ሴትም ወንድም አይደለም። እሺ ነፍስ ሴት ናት ወንድ ናት? ሴት ናት ወንድ ናት? በሉ እንጂ ንገሩኝ። እሺ ገብርኤል ወንድ ነው ሴት ነው? አሁን እናንተ ድፍረት ሊመስላችሁ ይችላል። እውነቴን እኮ ነው አይደል? እኔ እንደዛ እንኳን እንደዚያ ድፍረት አይደለም። ለመላእክት፣ ለሰው ነፍስ፣ ለነፋስ፣ ለፀሐይ፣ ለእግዚአብሔር ጾታ የለም። ይሄን ያዙልኝ በደንብ አድርጋችሁ። ጾታ የሚያስፈልገው ጥንቱን ለምንድን ነው? ለሚባዛ አካል ነው የሚያስፈልገው። ማን ነው ጾታ ያለው ከተባለ ሰው ብቻ ነው። ሰው ብቻ። ሌላው አይ ከሚድኑት ነው ያልኩት። እሺ በሬ ሴትና ወንድ የለም አላልኩም። ሰው እኮ አስቸጋሪ ነው። እንደዛ ነው የሚያስበው ደግሞ ማለት ነው። ስለ ስላሴ ማወቅ የምትፈልጉት ስለማታውቁ ነው ወይስ የምታውቁ ለማወቅ የምትፈልጉትን አምላክ ስለምትወዱት? ስለ አምላካችሁ ማወቅ የምትፈልጉት ማወቅ ስለምትፈልጉ ዕውቀቱን ነው ወይስ ፍቅር አገብሯችሁና ፍቅር ግድ ብሏችሁ? አብዛኞቻችን ስለ እግዚአብሔር ማወቅ የምንፈልገው የእግዚአብሔር ምን እንደሌለን ስለምናውቅ ነው። ዕውቀት ስለሌለን ነው እንጂ ፍቅሩ አንገብግቦን ነው። ፍቅሩማ ቢያንገበግበን ኖሮ ይሄንን ሁሉ ዘመን አንጠብቅም ነበር። ይሄንን ሁሉ ጊዜ እንዲሁ ዝም ብለን ሳናውቀው እንወደዋለን ብቻ እያለን አንዘልቅም ነበር። ሰው እግዚአብሔርን ሊያውቀው የሚፈልገው ስለተገለጠ እንዲሁም ደግሞ ስራ ላይ ጭምር ስለሚተረጎም ብቻ አይደለም። ፍቅር ሊያገደው ግድ ይላል። ፍቅር የያዘው ሰውና ፍቅር የሚፈልግ ሰው ከእግዚአብሔር ደግሞ ከዛ በላይ እግዚአብሔር ለሱ የሚገለጥለት ነው። የወደዱት እስከ መጨረሻውም ድረስ በፍቅሩ ለታመኑት ሰዎች እግዚአብሔር አምላክ የሚገለጥበት መልክና ልክ ራሱ የተለየ ነው። ግልጽ ነው። ገብቷችኋል? ስለዚህ ራሳችንን እንጠይቅ። አሁን ወደ ምስጢሩም ከመግባታችን በፊት ማወቅ የምንፈልገው ዕውቀቱን ፈልገን ነው ወይስ ፍቅረ እግዚአብሔር ገዶን ነው ብላችሁ አስቡበት። እነዚህ ሶስት ነገሮች አንድ ሰው ማወቅ አለበት የክርስትና እምነትን ከማወቅ ወይም ደግሞ ወደ ምስጢራቱ ከመግባቱ አስቀድሞ። ሁለተኛው ምስጢረ ስላሴ እንዳልኳችሁ ከአምስቱ አዕማደ ምስጢራት መካከል አንደኛውና የመጀመሪያው ነው። አበው ሲናገሩ እንዲያውም ይሄ የዶግማዎች ሁሉ ዶግማ ነው የሚሉት ምስጢረ ስላሴ። ምክንያቱም በዚህ ዶግማ መነሻነት ነው ሌሎችን ምስጢራት ማየት የምንጀምር። ስለ ምስጢረ ስላሴ ካወራን በኋላ ነው ስለ አምላክ ሰው መሆን ስለ ስጋው የምናወራው። ስለሱ ካወራን በኋላ ነው ስለ ጥምቀት የምናወራው። ከዛ በኋላ ቁርባን፣ ከዛ በኋላ ትንሣኤ ሙታን እያለ ይነሳል። ለነዚህ ሁሉ መነሻቸው አሁን እኛ የምንማረው የዶግማዎች ሁሉ ዶግማ ነው ብለው አበው የሚጠሩት ምስጢረ ስላሴ። ስላሴ ጾታ አላቸው ወይ? ይሄ ትምህርት በምስጢረ ስላሴ ውስጥ የሚሰጥ ትምህርት ነው። የቤተ ክርስቲያኗ አንዱ የትምህርት ምሰሶ የሆነው ምስጢረ ስላሴ ነው። አሁን ክርክር አብ ወልድ መንፈስ ቅዱስ አሉ ወይ የሉም ወይ አይደለም ክርክሩ። አካል ፍጹም ገጽ ፍጹም አካል አላቸው ወይ የሚለው የመጀመሪያው ማንም ከልጅነቱ ጀምሮ ሲማር ምስጢረ ስላሴ ይሄን ያውቃል። ምን እንደሚል ምንለው? ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው እንላለን። አካል አለው የሚለው ነው። ስለዚህ ምን አይነት አካል ያለው የሚለው ነው መጠየቅ የሚያስፈልገው። ለምሳሌ እኔ እጅ አለኝ፣ በእግዚአብሔር አርአያና አምሳል ተፈጥሬያለሁኝ። እርግጥ ነው በእግዚአብሔር አርአያና አምሳል የተፈጠርኩ ሰው ነኝ። ዓይን አለኝ፣ ጆሮ አለኝ፣ አፍ አለኝ፣ አካል አለኝ። አብ ወልድ መንፈስ ቅዱስ ፍጹም ገጽ ፍጹም መልክ ፍጹም አካል አላቸው ብለን ስንል እንደኛ የሚዳበስ የሚዳሰስ ነው ወይ? በፍጹም በፍጹም። በምስጢረ ስላሴ ትምህርት በስላሴ ነገር በነገረ ስላሴ አብ ወልድ መንፈስ ቅዱስ የሚዳበስ የሚዳሰስ አካል የላቸው። መልክ አለው? አዎ። ገጽ አለው? አዎ። ምን አይነት ፍጹም የሆነ አካል ፍጹም የሆነ ገጽ አለው። ፍጹም ግን የሚዳበስ የሚዳሰስ አካል የላቸው። የሚዳበስ የሚዳሰስ እኔ አንድ ጊዜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ
ይህንን ትምህርት አስተምሬ ነበር። አንድ ሰው እንዴት እንደዚህ ይባላል ብሎኝ አልተግባባንም ነበር። በኋላ አንድ ቀን ነው ድንገት ተገናኝተን የተማረ ሰው ስለሆነ ስንነጋገር እንደዚህ መስሎኝ ነው አለኝ። አይ በዚህ መልክ ነው እኮ አልኩት። ተነጋገርን። ከዛ ውስጥ ብዙ ሰው ዛሬ በሚሰጡ ነገሮች ውስጥ አጠቃላይ ምንድነው የእግዚአብሔር ባህሪን ራሱ መመርመር ያስፈልጋል። ቆይ እስቲ ነፋስ ቦታ ይዛል አይዝም? ይዛል አይዝም? ነፋስ ይዛል። በሃይማኖትም ብትሉት በሳይንስም ብትሉት ዛው ጾሙ ለነፋሳት መዛግብቲሆ ማለት ከባንካቸው ያወጣቸዋል። ከመዝገባቸው ማለት ከባንካቸው ያወጣቸዋል ማለት ቦታ ይዘው ነው የሚያወጣቸው። ውፃ ነፋሳት ስንል ነፋስ የሚወጣበታል ከየት ወዴት እንደሚሄድ ስለ መዋረ ከዋክብት ፈለካት መቃት። አቤት የቤተክርስቲያናችን ትምህርት ረቂቅ ነው፣ በጣም ረቂቅ ነው። በደንብ ደግሞ ከመረመር ነው እንዴት የሚጠቅም አጥንት የሚያለመልም ነው። አሁንም ልዑል እግዚአብሔር በቃሉ አጥንታችሁን ያለመልምላችሁ፣ ሕይወታችሁ ይባረክ። ስለዚህ ነፋስ ቦታ ይዛል። ነፋስ አካል አለው ቦታ ስለሚይዝ ብንል ነፋስ እንኳን ረቂቅ ነው። ማን ነው ነፋስን የሚጨብጠው? መጨበጥ ይቻላል? ነፋስን አይቻልም። መዳሰስ ይቻላል? ነፋስን አይቻልም። ነፋስ ረቂቅ ነው። ከነፋስ ርቀት የነፍስ ርቀት ይበልጣል። ነፍስ ረቂቅ ናት። ከነፍስ ርቀት የመላእክት ርቀት ይበልጣል። ረቂቃን ናቸው። ከመላእክት ርቀት የሥላሴ ርቀት አይወዳደርም። አያችሁ? ስለዚህ የሚዳሰስ አካል አለ አይባልም። ይሄንን በንጽጽር ኮምፓሪዝን በምንለው ሲቀመጥ እንዲህ ነው። ነፋስ ረቂቅ ነው። የነፋስ ርቀት በነፍስ ዘንድ እንደ ተራራ ነው። ነፍስ ረቂቅ ናት። የነፍስ ርቀት በመላእክት ዘንድ እንደ ተራራ ነው። መላእክት ረቂቃን ናቸው። በሥላሴ ዘንድ ግን በቃ ትልቁ ተራራ ነው። እንደዛ ነው። በፍጹም ስለዚህ አብ ወልደ መንፈስ ቅዱስ በአርያና በአምሳል ብዙ ጊዜ ሰው የሚሳሳትበት ጥቅስ ዘፍጥረት 1:26 ላይ ወይቤ እግዚአብሔር አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርያችን እንደ ምሳሌያችን እንፍጠር አለ። አዎ እግዚአብሔር አይን አለው ወይ? አዎ። ጆሮ አለው ወይ? አዎ። እጅ አለው ወይ? አዎ። እግር አለው ወይ? አዎ። ይዳበሳል? በፍጹም። እሱ ነው ትምህርቱ። ይሄንን ነው መጠንቀቅ የሚያስፈልገው፣ ማወቅ የሚያስፈልገው። ይሄን የሚዳሰስ ነው ወይ? አይደለም። ውሱን ነው ወይ? አይደለም። በፍጹም። ቅድም ያልነው ነፋስ ውሱን ነው። በሥላሴ ዘንድ ሲታይ ውሱን ነው። ስለዚህ በአርያውና በአምሳሉ ፈጠረን ማለት ብዙ ትርጉም የሚሰጠው ትንታኔ የሚሰጠው ረቂቅ የሆነ የእግዚአብሔር ቃል ነው። ስለዚህ በአርያውና በአምሳሉ ፈጥሮናል ማለት ዋናው ራሱ አንድ ሥላሴን የምንመስልበት የነፍስ ጉዳይ ነው። ነፍስ 3 ባህሪያት አሏት። ነባቢት ናት፣ ለባዊት ናት፣ ሕያዊት ናት። ስለዚህ ለባዊት ነባቢት ሕያዊት ተበላለችና በለባዊነቱ አብ፣ በነባቢነት ወልድ፣ በሕያዊነት መንፈስ ቅዱስ ይመሰላል። 3 ነፍስ አትባልም፣ አንድ ነፍስ ናት። አብ ወልድ መንፈስ ቅዱስ 3 ስም ነው፣ 3 አካል ነው፣ 3 ግብር ነው፣ 3 ክህነት ነው። ግን 3 አማልክት አይባልም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። 3 አማልክት አይባሉም። አብ ሁሉን ቻይ ነው፣ ወልድ ሁሉን ቻይ ነው፣ መንፈስ ቅዱስ ሁሉን ቻይ ነው። 3 ሁሉን ቻዮች አይባልም። አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። 3 ፈጣሪዎች አይባልም፣ አንድ ፈጣሪ ነው። ክብርና ምስጋና ይግባው እግዚአብሔር። ስለዚህ ይሄንን ነው ጠንቅቀን ማወቅ የሚገባን። ስለዚህ ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው ማለት የአካል ውስጥ ሆኖ ምን ነካው ምን ጨብጠው ምን እንዳድሰው ማለት አይደለም። ሁሌ ከምትሰሙት ላሰማችሁ። ቆይ መንፈስ ቅዱስ በእኔም በእናንተ ላይ ይደር። እነዚህን ቃላት ስሟቸው። አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወርህ ወአቅም ከመሰብ አላ መንክር ውእቱ ወንቡር ዲበ አርያሙ ሀበ ኢይበጽሖ ህሊና ሰብ ወኢ ዘመላእክት አእምሮ። ትርጓሜው ምንድነው? አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወር ማለት ለመለኮት እንደ ፀሐይና እንደ ጨረቃ ክበብ፣ ወአቅም ከመሰብ እንደ ሰውም ያለ መጠን ያለው አኮ አይደለም። አላ መንክር ውእቱ ድንቅ ነው እንጂ ወንቡር ዲበ አርያሙ
ሀበ ኢይበጽሖ ህሊና ሰብ ወኢ ዘመላእክት አእምሮ። ተመልከቱ፣ የሰው ህሊና የአእምሮ የመላእክት ዕውቀት ፈጽሞ የማይደርስበት በአርያም የሚኖር ነው እንጂ በአርያሙ የሚኖር ነው እንጂ። እንግዲህ እንደሰማችሁ ጆሮ ጭው የሚያደርግ ንግግር ነው አባታችን የተናገሩትን እስከማምነው ድረስ። ምክንያቱም ለፈጣሪ ለስላሴ ጾታን ሰጥተው ጾታ የለም የሚል ካለ አንገቴን እስክሰጥ ድረስ እፋለማለሁ አይነት አስተምሮ ነው ያስተማሩት። ጾታ የለውም ስላሴ ማለት ጾታ የላቸውም ማለት መብረቅ ያወርዳል እንደዚህ አይነት አስተምሮ ብለዋል። እኔ ደግሞ ለፈጣሪ ጾታ ይነገራል በባህሪ ብዬ አላምንም እና እሳቸው ስላሴ ጾታ አላቸው ብለው የሚያምኑ ከሆነ ይህንን ግልጽ ቢያደርጉት ደስ ይለኛል። ኢቭን በአካላት በክፍለ አካላት ላይ ራሱ ያስቀመጡት ብዙም ደስ የማይል ነው። ስለዚህ ይህንን ግልጽ ቢያደርጉት ዝሩ ነው ብትን ነው የሚለውን ለመቃወም ወይንም ደግሞ ፈጣሪ ዝሩ ብትን አይደለም ለማለት ከሆነ አካላትን የጠቀሱበት መንገድ ብዙ ላይ ያለያየን ይችላል። ነገር ግን በሐቂቃው ፈጣሪ የክፍለ አካላት መዋቅር ስብስብ ነው ብለው የሚያምኑ ከሆነ ይሄ ከኢጅማው ጋር የሚለያየ ነው። አባቶች ያላስተማሩት ነው። ይህን ሰሞን ቲክቶክ ላይ ስላሴ ጾታ አላቸውም የላቸውም የሚል ነገር የሚናፈስ ነገር አለ አይደል? በደንብ ስሙኝ። በመጽሐፍት ላይ ስላሴን በሴት አንቀጽ ሲጠሩም ታገኟቸዋላችሁ፣ በወንድ አንቀጽም ሲጠሩ ታገኟቸዋላችሁ። በሴት አንቀጽ ሲጠሩ የጋው እናገኛቸዋለን ካላችሁኝ በቅዱስ ያሬድ በደረሰው በሐምሌ ስላሴ አቡል ላይ ታገኙታላችሁ። ለሐምሌ ስላሴ በሚዘመረው አቡል ላይ እንደዚህ ይላል፣ ስላሴ ትትረመም ወትትነከር። ምን ማለት ነው? ስላሴ ዝም ተብላ ትደነቃለች ማለት ነው። የምን አንቀጽ ነው? ትደነቃለች። የሴት አንቀጽ ነው። ይሄንን በወንድ አንቀጽ ስላሴ ዝም ተብለ ትደነቃለች ብለው የሚተረጉሙ አሉ። ስህተት ነው። ይሄ በሴት አንቀጽ ነው እንጂ በወንድ አንቀጽ አይደለም የሚተረጎመው። ግሱ ስታዩት በወንድ አንቀጽም ይሆናል። ትትረመም ወትትነከር ዝም ተብለህ ትደነቃለህ ተብሎም መተርጎም ይችላል። ግን ይሄ አውዱ የሴት አንቀጽ እንጂ የወንድ አንቀጽ አይደለም። በምን እናውቃለን ካላችሁኝ ቀጣይ ባለው ቃል የቀጣይ ያለውን ቃል እንመልከተው። ምን ይላል? ወስመ በስላሴ ትሄሉ በሰማይ ወበምድር፣ በሰማይም በምድርም በሶስትነቷ ትኖራለችና ይላል። ትኖራለችና ትሄሉ ማለት ትኖራለች ማለት ነው። ነገር ግን ትሄሉ ለወንድም ትኖራለህ ማለትም ይችላል፣ ለወንድ አንቀጽም። ታዲያ ለወንድም ለሴትም ከቻለ እንዴት በምን መለየት እንችላለን ካላችሁኝ ከዚህ ቀጥሎ ባለው ቃል ነው የምንለየው። ቀጣይ ላይ ምን ይላል መሰላችሁ? ወሰናያቲሃ ይሰብክ ቃለ ኢያሱ ሐዋርያ ፍቅር። ምን ማለት ነው? የፍቅር ሐዋርያ የኢያሱ ቃል የስላሴን መልካምነቷን ይሰብካል ማለት ነው። የስላሴን መልካምነቷን ይሰብካል። መልካምነቷ ሲል ምን ማለት ነው? የሴት አንቀጽ ነው የወንድ አንቀጽ? የሴት አንቀጽ ለወንድ አንቀጽ ቢሆን መልካምነቱን ነበር ማለት ያለበት። ደግሞ ግዕዙም ወሰናያቲሁ ማለት ነበረበት። ይሄ ግን ወሰናያቲሃ ይሰብክ የስላሴን መልካምነቷን ይሰብካል፣ የሴት አንቀጽ ማለት ነው። ስለዚህ ስላሴ ዝም ተብላ ትደነቃለች ተብሎ ይተረጎማል ማለት ነው። እዚህ ጋር በሴት አንቀጽ ታገኟቸዋላችሁ። በወንድ አንቀጽ ደግሞ በጣም ብዙ ቦታ ታገኟቸዋላችሁ። ለምሳሌ ስላሴ አጋእዝተ የገሃሱ ቤተ ገብርክሙ፣ ጌቶቼ ወደ አገልጋያችሁ ቤት ግቡ፣ ገሃሱ ሲል የወንድ አንቀጽ ነው። በጣም ብዙ ቦታ በወንድ አንቀጽ ታገኟቸዋላችሁ ሲጠሩ ማለት ነው። በጣም ጥሩ። ታዲያ በወንድ አንቀጽም በሴት አንቀጽም ስላሴ የሚጠሩ ከሆነ ስላሴ ጾታ አላቸው የሚሉ ሰዎች የትኛው ነው ጾታቸው? በወንዱ ነው ወይንስ በሴቱ ነው? በፍጹም ስህተት ነው። ለስላሴ ጾታ የሚባል ነገር አይነገርም። ምናልባት እንደው ብዙ ቦታ በወንድ አንቀጽ ሲጠሩ ሰምተው ከሆነ ጾታ አላቸው የሚሉት ለምሳሌ ነፋስ ሶበይ ነፍህ ነፋስ ይላል አይደል? ነፋስ ሲነፍስ፣ አሁን ሲነፍስ ማለት የወንድ አንቀጽ ነው አይደል? ሲነፍስ። ታዲያ በወንድ አንቀጽ ነፋስ ስለተጠራ ነፋስ ወንድ ነው ማለት ነው እንዴ? ኧረ ተው በፍጹም። ይኸውላችሁ ለስላሴ ጾታ የሚባል ነገር አይነገርላቸውም።